እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማይ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ መሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የሉቃስ ወንጌል ምዕራፍ 11 ነው። አብረን እናዳምጥና ከዛ ላይ አጠር ያለ ነገር መርጬ አብረን እናያለን። አብራችን ቆዩ። የሉቃስ ወንጌል ምዕራፍ 11። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸውም። ስትጸልዩ እንዲህ በሉ: በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉም አድነን እንጂ ወደ ፈተና አታግባን። እንዲሁም አላቸው: ከእናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ በድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጡ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከእኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይስጣቸው። ዲዳውንም ጋኔን ያወጣ ነበር። ጋኔኑም ከወጣ በኋላ ዲዳው ተናገረ፣ ሕዝቡም ተደነቁ። ነገር ግን ከእነርሱ አንዳንዱ በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል አሉ። ሌሎችም ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን ሐሳባቸውን አውቆ እንዲህ አላቸው: እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል። እኔ አጋንንትን በብዔልዜቡል እንዳያወጣ ትላላችሁና፣ ሰይጣን ደግሞ እርስ በርሱ ከተለያየ መንግሥቱ እንዴት ትቆማለች? እኔስ በብዔልዜቡል አጋንንትን የማወጣ ከሆንሁ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ኃይለኛው ሰው ጋሻና ጦር ይዞ የራሱን ግቢ ይጠብቃል። ያለው ገንዘብ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮውንም ያካፍላል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበትናል። ርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ወደ ወጣሁበት ቤቴ እመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎችን 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ይህንን ነገር ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን፣ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ።
ብዙ ሕዝብም በተሰበሰቡ ጊዜ እንዲህ ይል ጀመር፣ ይህ ትውልድ ክፉ ነው፣ ምልክት ይፈልጋል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥት አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር ወጥታለችና፣ እነሆም ከሰለሞን የሚበልጥ ከዚህ አለ። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና፣ እነሆም ከዮናስ የሚበልጥ ከዚህ አለ። መብራትን አብርቶ በስውር ወይም በዕንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነትህ መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነትህ ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንደሚያበራ በጭራሽ ብሩህ ይሆናል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊው ተደነቀ። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንት ደንቆሮች፣ የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጡ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹሕ ይሆንላችኋል። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተዉ ይህን ልታደርጉት ይገባችሁ ነበር። እናንተ ፈሪሳውያን በምኵራብ የከበሬታ ወንበር በገበያም ሰላምታን ስለምትወዱ ወዮላችሁ። እናንተ ግብዞች ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህን ማለትህ እኛን ደግሞ መስደብህ ነው አለው። እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ጣታችሁ እንኳ ሸክሙን ስለማትነኩት ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሠሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ፣ ትስማማላችሁ። እነርሱ ገድለዋቸዋልና እናንተም መቃብራቸውን ትሠራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አዎን እላችኋለሁ፣ ከዚህ ትውልድ ይፈለጋል። እናንተ ሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ። ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ይህንም ሲናገራቸው ጻፎችና ፈሪሳውያን በአፉ የተናገረውን ሊነጥቁ ሲያደቡ እጅግ ይቃወሙና ስለ ብዙ ነገር እንዲናገር ያነሳሱ ጀመር። አሜን። ለቃሉ የእግዚአብሔር ስም ዘወትር እየተመሰገነ ይሁን። ረዘም ያለ ነው፣ የ8 ደቂቃ እንትን ነው የመጽሐፍ ቅዱስ ክፍል ነው። እኔ ግን እንድናይ የፈለግኩትኝ ከ9 እስከ 13 ያለውንና ቁጥር 23 ነው። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አባት ከሆናችሁ እኛን ነው። አባት ከሆናችሁ ከእናንተ ከማንኛው ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋል? የጥያቄ ምልክት ያደርጋል። ይሰጠዋልን? አሳስ ቢለምነው ደግሞ በአሳ ፈንታ እባብ ይሰጠዋልን?
ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንግዲያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለምኑት እንዴት አብልጦ መንፈስ ቅዱስን አይስጣቸው። መንፈስ ቅዱስን መጠየቅ አለብን ማለት ነው። ለሚለምኑ ላለመን አይደለም፣ ለሚለምኑ እንዴት አይሰጣቸውም? እናንተ ክፉዎች ሆናችሁ ልጆቻችሁ የጠየቋችሁን ሁሉ ስትመልሱ፣ ልጆቻችሁ ደስ እንዲላቸው ሁሉ ነገር ስታደርጉ እንዴት የሰማይ አባታችሁ መንፈስን ጠይቃችሁት ሌላ ነገር አይሰጣችሁም? የእግዚአብሔርን መንፈስ ነው የሚሰጣችሁ ማለት ነውና እንደሚሰጥ ይነግረናል። ከሀብትም ከምንም ከሚያስፈልገን ነገር ሁሉ በላይ የእግዚአብሔርን መንፈስ ብንጠይቅ ከብዙ ነገሮች ሊጠብቀንና ከብዙ ነገሮች ሊከላከልልን ይችላል ማለት ነው። ምክንያቱም የእግዚአብሔር መንፈስ ባለበት በዛ አርነት አለ ይላል። እግዚአብሔር መንፈስ ቅዱስ እውነትን አስተማሪ ነው። ሲመጣ እውነትን ሊያስተምር ነው የሚመጣውና በቃሉ ላይ ሆነን እግዚአብሔርን ስንለምነው መንፈሱን ይሰጣል ማለት ነው። ሌላው የለምኖ የማግኘት ሚስጥር አንድ ብቻ ሆኖ ከመጸለይ ሁለት ሆኖ መጸለይ። ጓደኛ ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ግን የጸሎት ፓርትነር ያስፈልጋል። ሁለት ሆናችሁ በአንድ ሐሳብ ብትስማሙ፣ በምን ብትስማሙ? በአንድ ሐሳብ ብትስማሙ። ስንት ሆናችሁ? ሁለት ሆናችሁ በምትጸልዩበት እኔ ሶስተኛ ሆኜ ይገኛለሁ። አንድ በመካከላችን ይገኛል፣ ሁለት የጠየቅነውን ይሰጠናል። በግሩፕ ሆነን በሁለት ሆነን ወይንም ከሁለት በላይ ሆነን ስንጸልይ ማለት ነው። ይሄ አንድ የጸሎት ትልቁ ሚስጥር ነው። የእግዚአብሔር ቃል ስለማይዋሽ ሁለት ሆነን ብንጸልይ፣ በአንድ ሐሳብ ብንስማማ የምንፈልገውን ነገር እናገኛለን ማለት ነው። እንደገና መንፈሱን ጠይቀ ነው ሌላ መንፈስ እንደማይሰጠን ይነግረናል። ከእግዚአብሔር ውጪ ያልሆነ መንፈስ ስላልጠየቅነው የጠየቅነው ነገር ራይት ከሆነ የምንቀበለው ነገር ራይት ነው። ምንድነው የጠየቁት? እግዚአብሔርን ከሆነ ሼኪ ሱቅ ሄጄ ምናምን አይደለም የጠየቁኝ እግዚአብሔር አምላክን ነው። የምጠይቀው ምንድነው? መንፈስን ነው። የሱን የሆነውን መንፈስ አስተማሪውን በእውነት የሚመራውን ማለት ነው። ያንን ስጠይቅ እግዚአብሔር አምላክ የዛር መንፈስ አይሰጠኝም፣ የሚሰጠኝ እግዚአብሔር መንፈስ ነው ማለት ነው። ዛሬ ብዙ ያልታመኑ መንፈሶች ስላሉ እግዚአብሔር በቤታችን እንድንጠይቅ ይጠይቀናል። ካልጠየቀን እግዚአብሔር አስገዳጅ አምላክ አይደለም፣ አስገድዶ የሚያደርገው ነገር የለም። ነገር ግን በዚህ ሰዓት ላይ መንፈሴን በስጋ ለባሽ ሁሉ አፈስበታለሁ ባለበት ሰዓት ላይ አለመጠየቅ በጣም ሞኝነት ነው። የእግዚአብሔርን መንፈስ መጠየቅ ከብዙ መከራዎች፣ ብዙ ሰዎች ከሚያቀዷቸው ነገሮች ሁሉ ያተርፈናል። በምን እንተርፋለን? በቃሉ ላይ ሆነን ስለሆነ የጠየቅነው በምስክርነታችንና በበጉ ደም እየተከለልን አምላካችንን ይሄን ነገር ብንጠይቀው አምላካችን ለመስጠት ወደኋላ አይልም፣ ታማኝ ነው፣ ይሰጠናል ማለት ነው። ሁለተኛው 23ኛው ነው እንደና እየፈለኩትኝ ከኔ ጋር ያልሆነ ይቃወመኛል። ከክርስቶስ ጋር ያልሆነ መጀመሪያ መለያው ክርስቶስን ይቃወማል ወይንም ክርስቶስን የሚጠሩ ሰዎችን ይቃወማል። ከኔ ጋር ያልሆነ ይቃወማል። ከኔ ጋር የማያከማች ይበትናል። ከክርስቶስ ጋር አለመሰብሰብ መበተን ነው ማለት ነው። በጣም የደከምንበት ነገር ቢሆን እንኳን እንደምንበትን ነው የሚያስረዳን። ከኔ ጋር ያልሆነ ይቃወመኛል። መጀመሪያ የሰው ልጅ የክርስቶስ ተቃዋሚ ሲሆን አንድ የክርስቶስ ተቃዋሚ እንደሚመጣ ሰምተናል አይደል? የዛ መንፈስ ሰራተኛ ነን ማለት ነው። የክርስቶስ ተቃዋሚ ስንሆን ወይንም ስለ ክርስቶስ የሚናገሩ ሰዎች ስንቃወም እነዛን ሰዎች አይደለም የምንቃወመው ቀጥታ ኢየሱስ ክርስቶስን ነው ማለት ነው። ከኔ ጋር ያልሆነ ይቃወመኛል፣ ከኔም ጋር የማያከማች ይበትናል። አሁን ሰበሰብን ብለን ደከምንበት ያልነው ነገር ሁሉ እማንይዘው ጉም ይሆንብናል ማለት ነው። ይበትናል። ለምን? መሰብሰብ ከሚገባን አምላክ ጋር ስላልሰበሰብ ነው ማለት ነው። እና ዛሬ ይዤላችሁ የቀረብኩትኝ እነዚህ ነው። የመጽሐፍ ቅዱሱን ክፍል መልሳችሁ አዳምጡት። እግዚአብሔር መንፈሱን አይከለክልም። እናንተ ክፉ ሆናችሁ ስጦታ ካወቃችሁ የሰማይ አባታችሁማ እንዴት ይላልና የእግዚአብሔርን መንፈስ መጠየቅ የመጀመሪያ መጓጓታችሁ ይሁን። እግዚአብሔር የለመነውን ነገር እንደማይከለክል በብዙ ቦታ ላይ ይናገራል። ነገር ግን ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ። ሁለት ሆናችሁ በአንድ ሐሳብ ብትስማሙ ሶስተኛ ሆኜ የምትፈልጉትን እሰጣለሁ ይላል። ታማኝ አምላክ ነው። ቃሉ እውነት ነው። በቃሉ ላይ ጸንታችሁ እግዚአብሔርን የምትፈልጉትን ሁሉ እንድትጠይቁ ይሄ የሚያበረታታችሁ ይመስለኛል። የእግዚአብሔር ቃል ሰማይና ምድር ያልፋል፣ ቃሉ ግን አያልፍም። የሉቃስ ወንጌል ምዕራፍ 11ን ዛሬ በዚህ ሁኔታ ነው ያዘጋጀሁላችሁ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆንላችሁ። ሰላም ቆዩኝ። ሰላም ያገናኛል።